አንዳንድ ነገሮች እንደይታችሁ ነው እንዳይናችሁ ነው የሚባል ነገር አለ አይደል? ያው እንደተመልካቹ ነው። ኮች ግን ያን ተመልከታ ምን ነበር? አይ ከጋ ተረጋጋም አንፃር የሆነ ትንሽ ክፍተት ያለው ነገር ያለ መስሎኝ ነው። የመጀመሪያው ጎል በሚቆጠርበት ሰዓት በደንብ ልብ ብላችሁ ከሆነ ዳይሬክተሩ ከሌላ አንግል ያን ነገር እንዲደገም አላደረገም። አይታችሁታል። ነገር ግን ከረፍት በኋላ ያንን የመጀመሪያውን ጎል የሮሜዮን አቋቋም በሌላ ሳይደገመው ምናልባት ኤአይ እዚህ ውስጥ ትልቅ ሚና እንዳለው ነግረውን ስለነበረ በዚህ ዓለም ዋንጫ ላይ ገብቶሻል። የመጀመሪያው ጎል ሲገባ ከአንድ አቅጣጫ ብቻ ነው አንግሎ የታየው። ዳይሬክተሩ አልተደገመም። ነገር ግን ከዛ በኋላ ረፍት ምናምን ከሆነ በኋላ ይሁን እንደው መጨረሻ አካባቢ ያችን የሮሜዮን አቋቋም መጣችና ኦንሳይድ መሆኑን ትክክለኛ አቋቋም ላይ የነበረ መሆኑን አሳይቷል። ኤአይ ነው የነበረው በዛ ሰዓት። ለኔ ውስጤ ደስ አላለኝም። ሌሎቹን እንቅስቃሴዎች ግን ከተለያየ ካሜራ ከተለያየ አንግል ያመጧቸው ነበር። ግብጾች ያገቧቸውን ኳሶች በሙሉ 3-4 ጊዜ ከሌላ አንግል ያሳያል። አርጀንቲና ያስቆጠራት የመጀመሪያው ጎል ግን አንድ ጊዜ ብቻ ነው የተላለፈችው ከአንድ አንግል ብቻ። ለምን የሚለው ለኔ ጥያቄ ነበረኝ። ኦኬ አንተ ሀሳብ ምንድነው? ምክንያቱም እንዳለው ኢንቱ ፐርስፔክቲቭ እናስቀምጣው እንጂ እንዲህ አይነት ነገሮች ዲፋይን አይደረጉ። እንደው በጣም ቅድም እንዳልከው ኤአይ ራሱ ሰፖርት ቢያደርገው ኤአይን ደግሞ ኢንተርፕሬት የሚያደርገው ሂዩማን አይደለ? ተመልሶ ሰው እጅ ውስጥ ይገባልና ሰብጀክቲቭ ናቸው እንደምናይበት አንግል ከድጋፍም አንፃር እናየዋለን። ከያው ይሄኛው ደግሞ ዲፈረንት ነው። ከኢኮኖሚክ ቫልዩ ስናነሳው ደግሞ ፊፋ ኪፕ ሊያደርጋቸው የሚፈልጋቸው ተጫዋቾች እንደነበሩ ምንም ጥርጥር የለውም። እንኳን የፊፋ የአንድ ስቴዲየም ሙሉ ጨዋታ ገቢ ይቅርና የኛ ገቢ 56% በአንድ ወር ብቻ እንኳን ቢቀንስ ሂሳቡን ስራ አሁን ይኸውልሽ ትልቁን ኮር የሆኑ መልስ ሰጠኝ። የአሜሪካና የፖርቹጋል ከውድድሩ መውጣት የትኬት ዋጋ መቀነሱን ሲነግረኝ ገብቶኛል። ተቀብቷል። እሺ ኦኬ መለስ አንድ ነገር አይ ቲንክ አይሌ የኛንም ውይይት እየሰማሁ ነበር። እየሰማችሁ ነው። በጣም ደስ ይላል። ድምፁ የለም አይታየኝም ግን ባይዘው አለ እየሰማሁ እኛ ጋር የለም። ኃይሌ ምናልባት የዳኝነቱን ጉዳይ ቀደም አንስቶታልና የአሜሪካ ከውድድሩ መሰናበት እንደ ሀገር ደጋፊው ላይ ከተማ ውስጥ ተንቀሳቀሰ የፈጠረው ስሜት አለ የተለየ? ውድድሩ መኖሩን ረሱት ወይንስ ምን አይነት ስሜት ላይ ናቸው? በተለይ የባሎጎ ቀይ ካርድ ትራምፕ ጭምር ጣልቃ ገብቶ እንዲነሳ አደረጉ። ግን ቤልጂየሞች ያም ነገር የበለጠ ኢንስፓየር ያደረጋቸው ይመስለኛል። ጨዋታውን አሸንፈው እንግዲህ አሜሪካን ፕሬዚዳንቱንም የባሎጉን መመለስም ልክ አለ መሆኑን ለፊፋ አፕሩቭ ለማድረግ የወሰኑ ነው የሚመስለው። ቤልጂየሞች ምርጥ ብቃታቸውን ያሳዩትና ግንኙነት አለው። እንዴት ነው ከደጋፊው ሜዳውም ላይ ከነበረው ፐርፎርማንስ አንፃር? የአሜሪካ ብሔራዊ ቡድን በዚህ ዓለም ዋንጫ እስከ ቤልጂየም ጨዋታ ድረስ ያሳየው ፐርፎርማንስ ብዙዎች ከገመቱት ከጠበቁት በላይ ነው። ከዚህ በላይ ቢሄድ በአጠቃላይ በአሜሪካን እግር ኳስ የሚፈጥረው ነገር በጣም ትልቅ ነው፣ ምንም ጥያቄ የለውም። ግን ደግሞ እዚህ ደረጃ ላይ ደርሶ በመሸነፉም ያን ያክል የመከፋት ነገር አለ። ኤክስፔክቴሽናቸው ማኔጅ የነበረ ስለሆነ በጣም የተጋነነ ስላልነበረ ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ለመግባት ፊፋም ደግሞ እንደምድሮ በኮምፒቲሽን እንደዚህ አይነት ድራማ ውስጥ ኢንቮልቭ ማድረጉ ምን ፈጥሯል መሰለ? ከውድድሩ አስቀድሞ በጣም ብዙ ኔጌቲቭ ስቶሪዎች ነበሩት። ዓለም ዋንጫው ላይ ቪዛው በጣም ብዙ ነገሮች እና ውድድሩ ላይ በጣም ደማቅ ፉክክር፣ በጣም የሚገርም ነገር በመታየቱ እነዚህ ነገሮች ተትተው ስለ አሜሪካ ውድድር ድንቅነት፣ ደማቅነት፣ ስለ ቡድኖቹ የሜዳ ላይ ፉክክር የሚጠበቁ ከዋክብቶች በዚህ ደረጃ አውትሻይን ያደረጉበት ውድድር በቅርብ ሜሞሪ ብዙ አናስታውስም እና ይሄ ሁሉ ነገር መጥቶ ነበርና አሁን ሪላፕስ አድርጓል። እንደገና ተመልሶ ወደ ኮንትሮቨርሲ ገብቷል። ያ በጣም ጥሩ ያልሆነ ነገር ነው። ፊፋ ይፈልገዋል፣ ቲቪው ይፈልገዋል 100%። ምክንያቱም ኮንትሮቨርሲ ኢዝ ዘ ሴሊንግ ፖይንት። አሁን አቴንሽን ኢኮኖሚ ላይ ያለ ነው ወደንም ጠላንም እና አሁን ውድድሩ ካለቀ ወይም ደግሞ ጨዋታዎች በማይኖሩበት ጊዜያትም ለኮንተንት ክሬተሮች፣ ለቲቪ፣ ለፐንዲቶች ምናምን ጥሩ የመወያያ አጀንዳ ሰጥቷል። ያኛውም ያወራንበት ነው። ልክ ነው። እኔ አንድ እንትን አለኝ ምልከታ አለኝ ከዚህ አንፃር
በትልቁ የእግር ኳስ አካል ላይ እንደዚህ አይነት የሴራን ሐሳብ የሚገባበት ከሆነ በበለጠ ለኛ ሀገርና ለኛ አህጉር የሚያስተላልፈው መልእክት ከባድ ነው የሚሆነው። ምክንያቱም በእኛ ሀገርና በእኛ አህጉር አንጻር ኢንተርፕሬት የሚደረገው ከታች ሰርተው ለሚመጡ ቲሞችን የሚያቀጭጭና ሀመር የሚያደርግ ነው። በዚህ መንገድ ነው የሚተረጉሙትና የሚያዩት። እንዲያውነሽ እንኳን ዘንቦብሽ አይነት ነገር ነው፣ በተለይ ደግሞ ለኛ ሀገር። ስለዚህ ከዚህ አንጻር ለአፍሪካ አህጉርና በተለይ ለኛ ሀገር ውድድሩን የሚመራው አካል በዚህ ደረጃ ያውም በሜዳ ላይ የተሰጠ የቀይ ካርድ ውሳኔ ቢያንስ ችግር እንኳን ቢኖረው ዳኛ ሊቀጣበታል እንጂ አይነሳም። ነገር ግን እዚህ ደረጃ ድረስ ከሄደ ፖለቲክሱ ወይ ኢኮኖሚው ወይ ዲፕሎማሲው ኢንተርሴፕት አድርጓል ማለት ነው። ስለዚህ ይሄ ከሆነ ደግሞ ለኛ ሀገር የሚያስተምረው አስተምሮ ከዚህ በኋላ ባሉት ጊዜያቶች ፊፋስ በምን የሞራል ደረጃ ይሄንን ዳኝነት እንትን ሊል ይችላል? በሌሎች ሀገሮች የሚቀርብለትን በሌላ ስለዚህ የኮሽን ሀሳብ በደንብ ተረድቼዋለሁ እና አይ ቲንክ የፊፋ ፕሬዚዳንት ጃኒ ኢንፋንቲኖ የሆነ የማይወጡት ችግር ውስጥ ሊገቡ እንደሆኑ የሚያሳዩ ፍንጮች እየተመለከት ነው፣ በተለይ ከእንደዚህ አይነት ነገሮች ጋር። ምክንያቱም ፖለቲካሊ በጣም አሶሲየትድ ሆነዋል ከዶናልድ ትራምፕ ጋር ያላቸው ቅርበት እግር ኳስ ስፖርት አይደለም በሚል ብዙዎች እየተቿቸው ነው። እንደገና ደግሞ በዚህ ዓለም ዋንጫ ላይ መሳተፍ የሚገባቸው ሰዎች ፖለቲካል ዲሲሽን ኢራን ላይ የደረሰውን ነገር ስትመለከት፣ ኦማር አርታ ላይ የደረሰውን ነገር ስታይ፣ ደጋፊዎች ምናምንና ይህም ፊፋ ምንም አለማድረግ ስታይ፣ እንደገና በግልጽ ደግሞ አሁን የተመለከትነው ነገር ስናይ አይ ቲንክ የአውሮፓ ፓርላማ አባላት ፊፋ እና ፕሬዚደንቱ ላይ ጥብቅ የሆነ ምርመራ እንዲደረግ እንቅስቃሴ ጀምረዋል እና ይሄ ምርመራ ምን ድረስ ጥልቀት ኖሮት ምን ነገሮችን ይዞ ይወጣል የሚለው ጊዜ የሚፈልግ ነገር ይሆናል። ግን ከባድ ነገር ውስጥና መጥፎ ፕሬዚደንት መጥፎ ልምምድ አድርጎ ነው ያለፈው ብሎ መናገር ይቻላል። ሌላኛው በስሊፒ ጃይንት ነው የሚለው የአፍሪካን አህጉር ምን ያህል ተሰሚነትና ተደማጭነት አለው የሚለውን ነገር ዋቴቨር ተበድሎም ይሁን አይበደል የግብጽ ብሔራዊ ቡድንና የግብጽ ፌዴሬሽን እንትን ብሏል፣ ክሌም አድርጓል ይሄ ነገር እንዲጣራለት። ነገር ግን ካፍ በዛ ልክ ሄዷል ወይ? ልክ አውሮፓዎች የአሜሪካው የተጫዋች ቀይ ካርድ ተነስቶ ከአውሮፓ ቲም ጋር በሚገጥሙበት ሰዓት ምን ያህል እንዳጮሁት ያው ሚዲያውን ቀረብ ብሎ ያያየዋል። በዚህ ልክ ካፍ ሄዷል ወይ? ካፍስ ለምንድን ነው በዚህ ልክ መሄድ ያልቻለው? ስላልሰማው ምን ያህል ታይድ ሆኗል? እሱም ራሱ አሁንም ገና ከኢኮኖሚና ከፖለቲካ እንትን ነፃ ቢሆንም ከእግር ኳሱ አሁንም ቀኝ ግዛት ስር ነው ያለው የሚል አይነት እንደዛ አይነት ሴንስ ነው ለኔ የሰጠኝ። ከዚህ አንፃር ምንድን ነው ያለው ነው ኮች እንትን ነው ሁለት መለየት አለብን። የአፍሪካን ስፖርት የሚወዱ የሚከታተሉ ደጋፊዎች፣ ጋዜጠኞች፣ ተጫዋቾች፣ ማኔጀሮች ምናምን ሊኖሩ ይችላሉ። አደንዶክ ዘዴ እንደዚህ አይነት ትልልቅ ውሳኔዎችን የሚወስኑ ሚቲንጎች ላይ ተጽዕኖ መፍጠር የሚችሉ ቦርድሩ ሚቲንጎች ላይ የሚገኙት ግን የፌዴሬሽን አመራሮች እና የኮንፌዴሬሽኑ ስራ አስፈጻሚ አባላት ናቸው። አንኦፊሻል በሆነ መንገድ የምንሰማቸው መረጃዎች 2027 ላይ በሚደረግ ምርጫ ምናልባት ጃኒ ኢንፋንቲኖ የአፍሪካን ሙሉ 54 ድምፅ ቀድሞ ያረጋገጡ ይመስላል። በካፍ በኩል የሚደረግ ነገር ይኖራል የሚል እምነት የለኝም። እየተደረገም ነው ብዬ ማለት ምክንያቱም ትናንት ፒኤልጂ ኮሊና ማንም የዳኞቻችንን ተአማኒነት ጥያቄ ውስጥ ማስገባት የለበትም። ኢቨን ፕሬዚዳንት ጃኒ ኢንፋንቲኖ እንኳን በስራችን ጣልቃ አይገቡም። ግን ደግሞ ልክ እንደ ተጫዋቾች እንደ አሰልጣኞች ዳኞቻችንም የሚችሉትን ሁሉ ለማድረግ ነው ጥረት የሚያደርጉት የሚል መግለጫ ትላንት ሰጥተዋል። በካፍ በኩል በግብጽ በኩል እነሱ ነገሮች ያን ያክል ውጤት የሚያመጡ ይሆናል የሚል እምነት የለኝም። እኔ እኮ ጓደኛ ናፍቆት ነው መሰለህ በጣም ዝም ብሏል። ህፃን ልጅ ሲናፍቅ ቶሎ እንደማያቅፈው እንደዛ ነው አይንህን የሚያየው ያለውና አሁን ሀይል የአፍሪካ ጉዳይ ካነሳን በዚሁ ትላንት ሞሮኮ ተሰናበተች። የመጨረሻዋ የአፍሪካ ሀገር ሰው 10 ብሔራዊ ቡድኖች እንግዲህ ከሩብ ፍጻሜ ቀርተዋል ማለት ነው።
ምን ተሰማ? የሞሮኮ፣ የትናንት የፈረንሳይ ፐርፎርማንስ፣ በአጠቃላይስ የአፍሪካን ብሔራዊ ቡድኖች የዓለም ዋንጫ ቆይታ እንዴት አየኸው? በመጀመሪያ ወደ 32ቱ ሲገቡ ከ10 9ኙ ሲገቡ በእውነት የምር ተስፋ አድርጌ ነበረ። በቃ this is the year በቃ ማለት ነው የአፍሪካ ቡድኖች በዚህ ውድድር የሆነ ነገር ላይ ታሪክ ሊሰራ ነው የሚል እምነት ነበረኝ። ደግሞ ዝም ብለህ ስኳዶቹን ስታይ በስኳድ ውስጥ ያሉ ተጫዋቾች የራውት በአውሮፓ ትልልቆቹ ክለቦች የሚያደርጉትን ፐርፎርማንስ ስትመለከት የሆነ ተስፋ እንድታደርግ ያደርግ ነበረ እና ግን ሁልጊዜ በእንደዚህ አይነት ትልልቅ መድረኮች ላይ ዲቴልስ ናቸው በቃ ማተር የሚያደርጉት። በቃ እዛ ሞመንት ላይ አሁንም ፌል አደረገኝ። ለምሳሌ ሜንታሊቲ ጉዳይ፣ ጌም ማኔጅመንት ጉዳይ፣ ፑር ዲሲሽን ሜኪንግ፣ በተለይ ኮቺንግ ላይ ሁሉንም የማስደሰት ፍላጎት፣ በተለይ ሎካል ኮች የያዙ ብሔራዊ ቡድኖች ከዚህ ከአውሮፓ የሚመጡ ስም ያላቸው ታላላቅ ተጫዋቾችን ደስተኛ የማድረግ ፖርቹጋል ብሔራዊ ቡድን ላይ የምናነሳውን ነገር ማለት ነው። ሁሉንም የማስደሰት ፍላጎት፣ ጌሙ ምን ይፈልጋል፣ ጨዋታው ምን ይፈልጋል ሳይሆን ድሬሲንግ ሩሙ እንዴት ማኔጅ ላድርገው የሚለው በጣም ብዙ ጊዜ ሲወስድባቸው ታያለና የሚደረጉ ቅያሮች ምናምን የጌም ማኔጅመንት ችግር በጣም በትልቁ ዋጋ ያስከፍላል ይመስለኛል። ከዛ ውጭ በግልጽ በሚታይ ሁኔታ የዳኝነት ኢንኮንሲስተንሲ አጌንስት አፍሪካ ነው የሚል አይደለም። ግን በቃ አንድ ቦታ ላይ ያየው ነገር ሌላ ቦታ ላይ ሳትመለከተው ትቀራለህ እና እንዲህ አይነት ነገሮችን ስታይ ኢንታለንት እና ባለን ስብስብ ሆነስትሊ ስፒኪንግ አሁንም ከዚህ በላይ መሄድ የሚችሉ ስብስቦች ነበሩ። ሞሮኮ በጣም ጠንካራ ቡድን ነው አፍሪካ ምንም ጥያቄ የለውም። ግን የተሸነፉት ከነሱ በላይ ጠንካራ ቢሆን ቡድን ነው። በሌሎቹ ብሔራዊ ቡድኖች በተለይ ኖካውት ላይ በነበሩ ጨዋታዎች ግን ቅድም ያነሳኋቸው ምክንያቶች ቢስተካከሉ ኑሮ ከዚህ በላይ መሄድ ይችሉ ነበር የሚል እምነት አለኝ። ሀይሌ አሁን እኛም ብዙ ጊዜ የምንከታተላቸው ነገሮች ያው ሄድላይን የሆኑ የዜና የመጀመሪያ ርዕስ የሆኑ ጉዳዮች እና አንተ ደግሞ የሚዲያ ሰዎች በሙሉ የተሰበሰቡበት አካባቢ በተደጋጋሚ ራስክን ታገኘዋለህ እና በአጠቃላይ ስለ ዓለም ዋንጫው እስካሁን ስለነበረው ነገር እኛ ያላነበብነው የሆኑ መረጃዎች ሲወጡ ደግሞ የውሸት ዜናዎች ናቸው ምናምን ከሚባሉት ውጪ እዛ ጋዜጠኞችና ይሄ ወሬዎቹ በደንብ መነሻዎቻቸው ቦታ ላይ ብዙ ያልሰማናቸው ካንተ ጋር ወሬውን ማግኘት የቻልካቸው ምን አዳዲስ ነገር አለ? እንዴት ነበር ኤክስፒሪየንስ? ሰላም ያው ሁሉንም የሰማነው ነገር ወደ ሚዲያ እንደማናወጣው ታውቂያለሽ። ያው ለሀገሬ ተመልካቾች እና ለኔ በቁም ነገር እንደዛ ስለሆነ የምንሰማቸው ነገሮች ይገርምሻል። ዋት በዓለም ዋንጫ ደረጃ በዚህ መድረክ እየተሳተፉ ያሉ ማለት ብዙዎቹ ያው ያልተጨበጡ ወይም ደግሞ ማረጋገጫ የማታገኝባቸው ስለሆኑ እንደዛ ሊሆኑ ይችላሉ እና የምትሰማቸው ነገሮች አሁን አንዳንዶቹ ሲሆኑ ትመለከቻቸዋለች። ፎር ኤግዛምፕል አሁን የአፍሪካ ብሔራዊ ቡድኖች አንዱ ውጤት ለማጣት ምክንያት በፊትም ያው የምንሰማው ነገር ነው። ከዚህ ከጨዋታ ከጌም ማኔጅመንት ባለፈ የፖለቲክሱ፣ የስኳድ ማኔጅመንቱ፣ ሎጂስቲክሱ ምናምን እነዚህ ነገሮች ላይ የሚሰሩ ድራማዎች የምትሰማቸው የማይጠበቁ ነገሮች ቡድኖቹ ዋጋ አስከፍሏቸዋል ልትይ ትችላለሽ። ከዛ ውጭ ግን ይሄኛው የዓለም ዋንጫ አይ ዶንት ቲንክ ከዚህ በኋላ በጣም ብዙ ጊዜ መጠበቅ ይኖርብናል ይመስለኛል እንደዚህ አይነት ዓለም ዋንጫ ለማግኘት። ለምን መሰለች ባለፉት ሁለት አስርት ዓመታት እጅግ በጣም አስደናቂ የሚባል ፉትቦል ካሪየር የነበራቸው ትልልቅ ስም ያላቸው ተጫዋቾች የመጨረሻ የሚባለውን ጨዋታ ያደረጉበት ውድድር ያደረጉበት ሻምፒዮና ነው ወርልድ ካፕ። ለኔል ሜሲ ነው ከ4 ዓመት በኋላ ክርስቲያኖ ሮናልዶ ኦፊሻል አድርጓል። ማኑኤል ኔይማር፣ ኬቨን ደ ብሩይነ፣ ሃሪ ኬን ማዶንቲን ከ4 ዓመት በኋላ በዚህ ሁኔታ የምንመለከተው አይመስለኝም። ስትመለከች ይሄ ሉካ ሞድሪች ሌሎችን ማንሳት እንችላለን። በጣም ሱፐርስታር ሃውስሆልድ የነበሩ ስሞች በሃይ ኖት ነው የጨረሱት። በውድድር ውስጥ ከቆዩበት ጊዜ ድረስ የቡድናቸው ወሳኝ ተጫዋቾች በሚጠበቅባቸው ልክ ፐርፎርም ያደረጉ ጥሩ የሆነ የስልብት ውድድር ያደረጉበት ነውና ከ4 ዓመት በኋላ ይሄኛውን ዓለም ዋንጫ በዚህ ልክ ስታር ስተድድ የሆነ ውድድር እንመለከታለን ወይ የሚል ጥያቄ ያነሳሉና አሁን የቅድም የቲኬት ዋጋ ጉዳይ
ፊፋን የሚያሳስበው ይመስለኛል። እና ቀጣዮቹ 4 ዓመታት አይታወቅም። አሁን እነ ጁድ ቤሊንግሃም፣ ላሚን ያማል የስፔን ወጣት ተጫዋቾች ብዙዎቹ ናቸው ይህንን ኃላፊነት የሚረከቡት። ኮንሲስተንሲ ኖሮ በዚህ ደረጃ አሁን ባላቸው ነገር ቀጣይ 4 ዓመት ይደርሳሉ አብረን የምናወሩ። ግን በዚህ ምክንያት በጣም ትልቅ በጣም ደማቅ የሚባል ውድድር እንደሆነ እና ምናልባት ለአመታት የምናስታውሰው ውድድር እንደሆነ ብዙዎች ይነግሩኛል። አይ ቲንክ እኔም ፊል አደርጋለሁ። ኃይሌ ሚዲያው ጉዳይ ላይ እንቀጥልና ግን በተለይ ትልልቅ ዓለም አቀፍ ሚዲያዎች ዓለም ዋንጫውን በተመለከተ ወደ ህዝቡ የሚደርሱ ጉዳዮችን እንዴት ነው ሼፕ የሚያደርጉት ወይንም አጀንዳ እንዴት ነው ሴት የሚያደርጉት የሚለውን የማየት እድሉ ካለ ለኛ ያልደረሰ ግን እዛ ጋር የነበረ ሪያሊቲ ካለ እስኪ ሼር አድርገን አለው ማለት ነው። በነገራችን ላይ እናንተ መጀመሪያም እንትን ነው ዝም ብዬ ስገምት ዋትስአፕ ላይ ደውይልኝ እነግርሻለሁ አይነት ነገር ነው። ገባ አይደለ? ለሚዲያ ኦፕን አላደርገውም እንጂ ዘሪዝ እንትን እረዳለሁ። ግን ደግሞ ኤዲቶሪያሌንም ሼር አላረግህም ነው ያለ። አሁን ይሄ ሳቅራሱ ቴንስ ስቶሪ ይመስለኛል አይደለ? አይ ቲንክ ተረድቶኛል መሰለኝ ጥያቄውን። አይደል? በጣም የታዘብኩት ነገር ይሄ ስለሆነ ነው። በዚህ ዓለም ዋንጫ አይሶ በቃ እንዴት ፍሬም እንደሚደረግ ያው ፍሬሚንግ እናውቀዋለን። አንድ ነገር ሀፕን ያደርጋል። ጋዜጠኛው እድል አለው ሰዎች ያን ነገር የሚያዩበትን መንገድ የማሳየት የመቅረጽ በቃ እዛ ቦታ መገኘት ጥቅሙ ይሄ ብዙ ሰው አያይም። አንቺ ዳይሬክት ማለት ያለሽ ፐብሊክ ኦፒኒየንን ምናምንና አሁን ቅድም ያልኳትን የዚህ አቴንሽን ኢኮኖሚ ጉዳይ እናምጣው። ክሊክ ባይት በስቷል። ያው መቼም ስንት ሰው አየው፣ ስንት ሰው ላይክ ሼር አደረገው ነው፣ ሰብስክሪፕሽኑ ምን ያክል ደረሰው ነው፣ ምን ያክል ኢንጌጅ አደረገው ነው። ይሄ ሁሉ ነገር ነው ነገር ይሆንና ሰው ከሚባለው ነገር እንደ ኤዲቶሪያላቸው ይለኛል። ምንም ጥያቄ የለውም። ግን አሁን ሶሻል ሚዲያ ላይ ብዙዎቹ ላይ ያሉትን ካየሽ በጣም ምጽዋ ነገር ብቻ ነች የምትፈልገው። ጥያቄው ራሱ ከምን ተነስቶ እንደዛ ተባለ ምናምን አይሰራም። እንደዛ አይደለም። እና ፎር ኤግዛምፕል አንድ ምሳሌ ልስጥ። የክርስቲያኖ ሮናልዶ የመጀመሪያ ማን ኦፍ ዘ ማች የነበረበት ከኡዝቤኪስታን ጋር የነበረ ጨዋታ ወደ ሚክስድ ዞን መጣ። የፕሬስ አታሼው 3 ጥያቄዎች ብቻ አሏቸው። 3 ጥያቄ ለክርስቲያኖ ሮናልዶ አቅርቦ ተባለ። የመጀመሪያው ጥያቄ አንተና ሊዮኔል ሜሲ የዓለም ዋንጫ ፍጻሜ ላይ ተገናኝታችሁ ይህንን አስገራሚ የእግር ኳስ ዘመናችሁን ብትጨርሱ ምን ይመስላል የሚል ጥያቄ ቀረበ። እና መለሰ አይዶን አሁን ይሄ ጥያቄ ይሁን አይሁን አላውቅም፣ ምን መመለስ እንዳለብኝም አላውቅም። ግን ካስፈለገ ኢትዮጵያ ናይስ ቢሆን ደስ ይለኛል፣ ጥሩ ነገር ነው። አንድ መለሰ። ሁለተኛ ከመጀመሪያው ጨዋታ የተለየ ምን አደረጋችሁ የሚል ጥያቄ ነው የቀረበው። እዛ ነው ተሻሽለናል፣ ቡድናችን መልስ ሰጥቷል፣ አጥቅቷል፣ ሞር ኮንትሮል ነበረ ምናምን ብሎ መለሰ። ሶስተኛ አሁን አንደኛው ሰው ሜሲ አይ ነገር ብሎ ጀመረ ማለት ነው። 3 ጥያቄ ተሰጡ። የመጀመሪያው ስለ ሜሲ ነው። ቀጥሎ ስለዛ ሲመጣ ነው ወደ ሌላ ጥያቄ ብሎ ሄደ። ከዛ ዜና ለመጻፍ ሲወጣ ሶሻል ሚዲያ ምናምን ሳይ ሮናልዶ ስለ ሜሲ ሲጠየቅ አልመልስም ብሎ ሄደ። ስለዚህ እጁን እንደዚህ አይነት አድርጎ ነው ወይ ባረገረ እንዴት ነገር ነው። እና ኦኬ that's how it works። እሺ that's one thing። ይሄ ምንም እንትን ነው ከኤዲቶሪያል አንፃር የሚጠበቅ ነው። ፒክ ማድረግ አሪፍ ነው። ግን አዚፍ እንዳልተመለሰ ምናምን ነገር ይሆንና ራይቫለሪ መፍጠር አቴንሽን የመሳብ ነገር ምናምን ትመለከቻለሽ። ፎር ኤግዛምፕል የመጨረሻው አሁን ዓለም ዋንጫ ከአውሮፓ ዋንጫ ይበልጣል አለ ሮናልዶ። እንደዛ አይደለም ያለው። ለኔ ትልቁ ስኬቴ ከፖርቹጋል ጋር 2016 የአውሮፓ ዋንጫ ማሸነፍ ነው። በእኔ እምነት የዓለም ዋንጫን ያክል ዋጋ የሚሰጠው እንትን ነው። that's personal opinion። ግን እንደ ፋክት ተወሰደና ሮናልዶ ዋንጫን ከአውሮፓ ዋንጫ የአውሮፓ ዋንጫ ከዓለም ዋንጫ በጣም ኢንቴንሽናሊ እኛ ራሱ የጠየቅነው የነበረው እነኝህን ክሊክ ሊንኮች የቱ ጋር ልናገኝ እንችላለን ከሶርሱ ብለን ነበረ። ግን ኤዲቶሪያሉን ስታጣመመው